ዛሬ ትምህርታችንን እንግዲህ ካቆምንበት እንጀምራለን። መቆም የምንችል ሁላችን እንቆምና ያው ሮሜ ስንት ላይ ነበርን? እሱን እናወጣለን ማለት ነው። ቁጥር ስንት ላይ ነበር ያቆምነው? አንድ ጮክ ብላችሁ ሰው አለ አይደል? ስንት ቁጥር ላይ ነበር ያቆምነው? እሺ ይሁትና እኔ ጠፋው ማለት አሁን ስንት ላይ ነው? እንግዲህ ይሄ ብዙ ነገር ይናገራል እና የሚናገረውን ሰምቻለሁ። ከቁጥር 25 ጀምረን እናነባለን። አንዱ ለሰው 24 ሲል ሰምቻለሁ። ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው። እንደዚሁም እስራኤል ሁሉ ይድናል እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኛነትን ያስወግዳል። ኃጢአታቸውንም ስወስድላቸው ከእነርሱ ጋር የምገባው ኪዳን ይህ ነው። በወንጌልስ በኩል ስለ እናንተ ጠላቶች ናቸው፣ በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው። እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትምና እናንተም ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛችሁ የተነሳ ምሕረት እንዳገኛችሁ እንዲሁ በተማራችሁበት ምሕረት እነርሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቶታልና። የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱም ፍለጋ የለውም። የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱ በእርሱና ለእርሱም ነውና ለእርሱ ለዘላለም ክብር ይሁን፣ አሜን። እናመሰግናለን አምላካችን ሆይ የሕይወት ቃል ስላለ፣ የሕይወት ቃል ሕይወት የሚሰጥ የተበላሸን ሕይወት የሚያድስ የተትረፈረፈ ሕይወት የሚያስገኝ ቃል ስላለ እናመሰግናለን። በቃልህ ብዙ የተማርን፣ በቃልህ ብዙ የተጽናናን፣ በቃልህ ብዙ የተገሰጽን፣ በቃልህ ብዙ የተመለስን ሰዎች ነንና የቃልህ አሻራ በሕይወታችን አለና እግዚአብሔር ሆይ እናመሰግናለን። ሕፃናትን ጠቢባን የሚያደርግ ቃል፣ ያልተማሩትን ሰዎች ጠቢባን የሚያደርግ ቃል፣ እግዚአብሔር ሆይ አላዋቂዎችን እንኳን አዋቂዎች የሚያደርግ ቃል ስላለህ እናመሰግናለን። ብንመረምር የማንጨርሰው ቃል ስላለህ እግዚአብሔር ሆይ እስከ ዛሬ ስታስተምረን ስላለህ ወደፊትም ስለምታስተምረን እውነተኛ መምህር የሆንክ አምላካችን እናመሰግናለን። ዛሬም ስለምታስተምረን ተመስገን። ሕዝብህን ስለምታገለግል ተመስገን። ለሕዝብህ ሕይወትን ስለምታድል ተመስገን። የሕዝብህን ሕይወት ስለምትለውጥ ተመስገን። ሁሉ ከአንተ፣ ሁሉ በአንተ፣ ሁሉ ለአንተ ነውና አምላካችን ሆይ ክብርና ምስጋና ለአንተ እንሰጣለን። በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። እንግዲህ ዛሬ የሮሜን አንድ ክፍል የምንዘጋበት ነው።
ከዚህ በፊት ደጋግመን እንዳልነው ሮሜ በአራት ሰፋፊ ክፍሎች ሊከፈል ይችላል። ሶስተኛው ክፍል አሁን ያለንበት ከሮሜ ምዕራፍ 9 እስከ ምዕራፍ 11 ያለው ነው። ይሄ ክፍል ስለ እስራኤል ጉዳይ የሚናገር ነው። እስካሁን እስከ ሶስተኛ ያለውን በአጠቃላይ ስንወስደው ከምዕራፍ 1 ጀምሮ ቲዮሬቲካል ነገር ማለትም ቲዮሎጂካል ወይም ዶክትሪናል ነገር ነው ሲያወራ የቆየው ሐዋርያው ጳውሎስ። 11ዱ ምዕራፎች ዶክትሪናል ናቸው። ከሚቀጥለው ጀምሮ ከምዕራፍ 12 ጀምሮ ግን ተግባራዊ ወደ ሆነ ነገር ወይም ፕራክቲካል ወደ ሆነ ነገር ነው የሚሄደው። ስለዚህ ክፍል 3ን እንዘጋለን ዛሬ 11 መጨረሻ ስለሆነ፣ በአጠቃላይ ደግሞ በመሰረታዊ ሁኔታ ዶክትሪናል ነገሩንም ዛሬ እናጠቃልላለን። ምዕራፍ 11 ላይ ተደጋግመው የሚነሱ ጥያቄዎች ነበሩ። ገና ሲጀምር ምን ብሎ ነው የጀመረው? እስራኤላውያንን ወይም እስራኤልን እግዚአብሔር ጥሏታል ወይ የሚል ጥያቄ ተነስቶ ነበር። የእግዚአብሔር ቃል የሚናገረው አልጣላትም፣ እንዳልጣላት ምስክር የኔ መዳን ነው ብሎ ሐዋርያው ጳውሎስ በመናገር ይጀምራል። ስለዚህ እስራኤላውያን በብዛት ባይድኑም እንኳን ጥቂት ትሩፋንን እግዚአብሔር እንዳስቀመጠ ነበር የሚናገረው። ወደ ቁጥር 11 ደግሞ ስንመጣ እሺ ትሩፋን ናቸው ያሉት፣ ጥቂቶች ናቸው የዳኑት፣ አብዛኞቹ አልዳኑም። በቃ እንዲሁ ነው የሚጠቃለለው። አብዛኞቹ እንደጠፉ ከዚህ በኋላ ምንም እድል ላይኖራቸው ነው ወይ የሚል ጥያቄ አንስቶ አይደለም። የተሰናከሉት ጨርሰው እንዲወድቁ አይደለም፣ እንዲያበቃላቸው አይደለም። ተስፋ አለ። የበረሃ ወይራ የነበሩ አህዛብ ከፍጥረታቸው የተለዩ የነበሩ እነሱ በወይራው ግንድ ላይ መተከል መግባት ከቻሉ ከፍጥረታቸው ደግሞ ተፈጥሯዊ ወይራ የነበሩ እነሱ ተመልሰው ሊገቡ ይችላሉ። ባለማመናቸው ምክንያት መዳን ለአሕዛብ ከሆነ ታሪካዊ እውነታው ነው። ይሄ ከሆነ በብዛት በሚድኑበት ጊዜ ደግሞ የበለጠ ነገር ለአሕዛብ ሊገኝ ይችላል ብሎ ሐዋርያው ጳውሎስ ሲያስተምር ቆይቶ አሁን መደምደሚያውን ነው የሚናገረው። ስለዚህ ወደሱ እንመጣለን። ባለፈው አንስተነው የነበረውን ሐሳብ በመጨረሻው ዘመን ስለ መዳናቸው ይሄ እንደ ትንሣኤ እንደሚቆጠር የመጨረሻው ትንሣኤ ምልክትም እንደሆነ የተነገረውን እሱን ሐሳብ ነው እያብራራ የሚሄደው። ሲጀምር ወንድሞች ሆይ ብሎ ነው የሚጀምረው። ወንድሞች ሆይ ብሎ ሲጀምር አሕዛብንም የሚመለከት ነው። እንዳይኩራሩ ሲገስጻቸው ነበር፣ እንዳይመኩ ሲገስጻቸው ነበር። ለምሳሌ ቁጥር 18 ላይ አትመኩ ብሎ ሲነግራቸው ነበር። ቁጥር 20 ላይ ደግሞ የትዕቢትን ነገር 21 ላይ የትዕቢትን ነገር እንዳያስቡ ሲነግራቸው ነበር። ስለዚህ ይሄ መኩራትና ትዕቢት የሚመጣው ካለማወቅ የተነሳ ነው፣ ካለማወቅ ነው። ስለዚህ አላዋቂዎች አትሁኑ ነው የሚለው። ሌሎች ፈረንጅኛ ትርጉሞች ኢግኖራንት አትሁኑ ነው የሚለው። ስለዚህ ትዕቢት የሚመጣው በሌላው ላይ መኮፈስ የሚመጣው ካላዋቂነት ስለሆነ ስለዚህ በማወቅ ጀምሩ፣ አላዋቂዎች አትሁኑ ነው የሚለው። የትዕቢት መፍትሄው የአለማወቅ ምክንያት አለማወቅ ስለሆነ የትዕቢት መነሻው በዚህ አውድ መሰረት። ስለዚህ ትህትናን ነው የሚያስተምራቸው። ዕውቀት ትህትናን ይጠይቃል እና ስለዚህ አላዋቂዎች እንዳትሆኑ ይሄንን ምስጢር እንድታቁ ፈልጋለሁ ነው የሚለው። ሐዋርያው ጳውሎስ በተለያዩ መልእክቶቹ ምስጢር የሚለውን ቃል ይጠቀማል። በኤፌሶን መልእክቱ ላይ ይጠቀማል፣ በቆሎሳይስ መልእክቱ ላይ ይጠቀማል። ምስጢር ማለት ሌሎች ያልሰሙት እሱ ብቻ የሚያውቀው ወይም ደግሞ የሆኑ ምርጦች የሚያውቁት ነገር ማለት አይደለም። ምስጢር የሚለው ቃል አሁን የተገለጠ ማለት ነው። በብሉይ ኪዳን የማይታወቅ የነበረ በአዲስ ኪዳን ግን የሚታወቅ ድሮ ተደብቆ የቆየ ነገር ግን በክርስቶስ መምጣት ምክንያት አሁን ግልጽ የሆነ ሁሉ ሰው ሊያውቀው የሚገባ ማለት ነው እንጂ የተደበቀ ዕውቀት ማለት አይደለም። ክርስትና የሆኑ ምርጦች የሆኑ የበቁ ሰዎች የሚደርሱበት ዕውቀት አይደለም። ለሁሉ የተገለጠ ለሁሉ የሚታይ ግልጽ የሆነ ነገር ነው። ምናልባት ሰዎች ያንን ያልተረዱት ከሆነ እሱን ነው የሚነግራቸው። ስለዚህ የተገለጠ ነገር ነው ምስጢር የሚባለው። ድሮ ነበር ምስጢርነቱ፣ አሁን ምስጢር አይደለም። ግን ሰዎች ላያውቁት ስለሚችሉ የተገለጠውን ነገር፣ ይፋ የሆነውን ነገር፣ ግልጽ የሆነውን ነገር ነው ሐዋርያው ጳውሎስ ምስጢሩን ብታውቁ አላዋቂ ከመሆን ትተርፋላችሁ በማለት ነው የሚነግራቸው። እና ይሄ ምስጢር ምንድን ነው? ቁጥር 21 እና 25 እና 26 ላይ ነው ምስጢሩ ያለው። የመጀመሪያው ምስጢር ምንድነው?
የመጀመሪያው የተያያዙ ነገሮች ናቸው። የእስራኤል ድንዛዜ ከፊል ድንዛዜ ነው። ቁጥር 25 ይህን ምስጢር ታውቁ ዘንድ እወዳለሁ ካለ በኋላ የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው ነው የሚለው። አዲሱ መደበኛ ትርጉም እስራኤል በከፊል ድንዛዜ ውስጥ አልፋለች ነው የሚለው። በአንዳንድ ድንዛዜ ማለት በከፊል ድንዛዜ ማለት ነው። ስለዚህ እስራኤል ያለችው በድንዛዜ ውስጥ ነው፣ ባለማወቅ ውስጥ ነው፣ በጨለማ ውስጥ ነው እስራኤል ያለችው። ይሄ ድንዛዜ ግን ሙሉ ድንዛዜ ሳይሆን ከፊል ድንዛዜ ነው። ይሄ ጨለማ ሙሉ ጨለማ አይደለም፣ ከፊል ነው የሚለው። ከፊል ከመሆኑ የተነሳ በየዘመናቱ ይድኑ አሉ። ስለዚህ በአንዳንድ በኩል ድንዛዜ ሆነባቸው ማለት ከፊል ድንዛዜ ሆነባቸው ማለት ነው። ስለዚህ ድንዛዜው ገደብ አለው ድንዛዜው። ስለዚህ አሕዛብ ክርስቲያኖች እስራኤል በቃ በቃላት፣ ከዚህ በኋላ አትድንም፣ የሷ ነገር ተዘግቷል፣ አልቀበልም ብላለች። ስለዚህ መሲሁን አልቀበልም ስላለች፣ ጌታዋን አልቀበልም ስላለች በቃ አብቅቶላታል እንዳትሉ፣ ለድንዛዜው ምን አለው? ገደብ አለው ነው የሚለው። ቅድም እንደተዘመረው ለማበሉ ገደብ አለው፣ ለወጀቡ ገደብ አለው እንደተባለው ለጨለማው ምን አለው? ገደብ አለው። ለድንዛዜው ምን አለው? ገደብ አለው በማለት ነው የሚናገረው። አንዱ ምስጢር ይሄ ነው። ገደቡ ምንድን ነው? እስከ መቼ ነው ባለማወቅ ውስጥ የሚኖሩት? እስከ መቼ ነው በጨለማ ውስጥ የሚደናበሩት ከተባለ ደግሞ ገደቡ እስከ መቼ ነው? የአሕዛብ ሙላት እስኪደርስ ድረስ ነው። ይህን ምስጢር ታውቁ ዘንድ እወዳለሁ፣ የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው ነው የሚለው። አዲስ ትርጉምን አነባለሁ። በአዲስ ትርጉም እንደዚህ ይላል፣ የምነግራችሁ አንድ ምስጢር አለ፣ ይኸውም የእስራኤላውያን እምቢተኛነት ለዘለቄታው ሳይሆን አሕዛብ ሁሉ በሙላት ወደ እግዚአብሔር እስኪመጡ ድረስ መሆኑን ነው። ስለዚህ የእስራኤል ድንዛዜ ከፊል ነው። ድንዛዜው ከፊል የሚሆነው እስከ መቼ ድረስ ነው? የሚነሳው መቼ ነው? የአሕዛብ ሙላት ሲሆን ነው። ስለዚህ የእስራኤል አለማወቅ፣ የእስራኤል ድንዛዜ፣ የእስራኤል እምቢተኝነት እስከ መጨረሻ ሳይሆን የአሕዛብ ሙላት እስኪደርስ ድረስ ነው። አሁን አሕዛብ በማስ ነው የሚድኑት። እስራኤል በጠብታ ነው የምትድነው። ወደፊት ግን ሪቨርስ ይሆናል። አሁን ኋለኞች ፊተኞች ሆነዋል። በኋላ ደግሞ ፊተኞች ኋለኞች ይሆናሉ። ስለዚህ ኋለኞች ፊተኞች ኋለኞች እንደሚሆኑ አሁን አሕዛብ በብዛት ነው የሚድኑት። እስራኤል ሲነገራት አልሰማ ስትል አሕዛብ ሲነገራቸው ባንዴ ነው አፈፍ ሲያደርጉ የነበረው። ወደፊት ግን ቦታ ይቀያየራል። አሕዛብ እምቢ ይላሉ፣ አልሰማ ይላሉ። እንዲያውም እኔ አንዳንዴ ያው አሁን ሁሉም የቤተክርስቲያንን ታሪክ የሚያጠኑ የቤተክርስቲያንን እንቅስቃሴ የሚያጠኑ በሙሉ በኖርዘርን ሄሚስፌር ክርስትና በጣም እየወረደ ወደ ሳውዝ ነው እየሄደ ያለው የሚለው የተስማሙበት ነው። እና በዚህ አካባቢ ስታዩ ቤተክርስቲያናት እየተዘጉ ሌላ ነገር እየሆኑ ታያላችሁ። እና አንዳንዴ የአሕዛብ ቁጥር እየሞላ ይሆን ብዬ ራሴን እጠይቃለሁ። ግን ደግሞ በሳውዝ ሄሚስፌር ክርስትና በከፍተኛ ደረጃ እያደገ ነው። እዛም ደግሞ የሚቀንስበት ጊዜ ይመጣል ማለት ነው። እና የአሕዛብ ሙላት እየቀነሰ ሲሄድ በእስራኤል መካከል ደግሞ ድነት በከፍተኛ ደረጃ የሚጨምርበት ጊዜ እንደሚመጣ ነው የሚናገረው። እሺ የአሕዛብ ቁጥር ሲሞላ፣ የሚድኑት አሕዛብ ድነው ሲጨርሱ ምን ይሆናል ስንል ቁጥር 26 እንደዚሁም ደግሞ እስራኤል ሁሉ ይድናል ይላል። ይሄ ክፍል እቺ ጥቅስ እስራኤል ሁሉ ይድናል የሚለው በሮሜ መጽሐፍ ውስጥ ብዙ ሙግት ከሚካሄድባቸው ጥቅሶች መካከል አንዷ ጥቅስ ናት። በጣም ብዙ ነዳጅ የጨረሰች ናት እቺ ክፍል እና ብዙ አይነት መላምቶች አሉ። ምን ማለት ነው? የአሕዛብ ሙላት ይደርሳል፣ እስራኤል ሁሉ ይድናል። አሁን የአሕዛብ ሙላትን ነው የሚያወራው፣ በኋላ ደግሞ የእስራኤልን ሙላት ነው የሚናገረው። ይሄ ክፍል ምን ማለት ይሆን ብለን ስንጠይቅ በመጀመሪያ ደረጃ ያልሆነውን እየተናገርኩ ብዙ አማራጮች አሉ። አማራጮቹን ሁሉ አይደለም የምናገረው፣ ግን ያልሆነውን እየተናገርኩ ወደ ሆነው እንመጣለን። የመጀመሪያው እስራኤል ሁሉ ማለት እያንዳንዱ እስራኤላዊ ማለት አይደለም። እስራኤል ሁሉ ይድናል ማለት each and every እስራኤላዊ ይድናል ማለት አይደለም።
ብሉይ ኪዳንን ስናነብ በብዙ ቦታዎች ላይ በዜና መጽሐፍ ላይ በሳሙኤል መጽሐፍ ላይ እስራኤል ሁሉ እንደዚህ ተሰበሰቡ፣ እስራኤል ሁሉ እንደዚህ ያደረጉ፣ እስራኤል ሁሉ በአሊምን ተከተሉ፣ እስራኤል ሁሉ እያለ የሚናገራቸው ጠጋ ብለን ስናይ ግን እያንዳንዱ እስራኤላዊ ማለት አይደለም። እስራኤል ሁሉ በአሊምን ተከተሉ ማለት ኢች ኤንድ ኤቭሪ እስራኤላዊ ተከተለ ማለት አይደለም። ቢያንስ 7000 ምርጦች እግዚአብሔር አስቀርቶ ነበር። እስራኤል ሁሉ እንደዚህ ተሰበሰቡ ሲል ሁሉ የሚሰበሰብበት ቦታ አይደለም የነበረው፣ ግን አብዛኛው ህዝብ ማለት ነው። እያንዳንዱ እስራኤላዊ ይድናል ማለት አይደለም። እስራኤላውያን ራሳቸው እንዲህ አያምኑም። በራሳቸው መጽሐፎች ላይ ለምሳሌ ሚሽና የሚል መጽሐፍ አላቸው። እዛ ላይ ሲናገር እስራኤል ሁሉ ትድናለች ይልና ነገር ግን የሙሴ ሕግ ከሰማይ መውረዱን ከሚክዱ፣ መናፍቃዊ መጽሐፍትን ከሚያነቡ፣ የእግዚአብሔርን ቅዱስ ስም ከሚጠሩ ሰዎች በስተቀር እያለ ሌሎችን ምክንያቶች ይናገራል። የእግዚአብሔር ቅዱስ ስም ማለት ያህዌ የሚለውን ፕሮናውንስ አይደረግምና እሱን የሚጠራ ሰው፣ የመናፍቃን መጽሐፍን የሚያነብ ሰው፣ ሕጉ ከሰማይ መውረዱን የሚክድ፣ ሌሎችም ምክንያቶች ይዘረዝሩና ከነዚህ በስተቀር እስራኤል ሁሉ ይድናል ብለው ነው የሚያምኑት። እና እስራኤል ሁሉ ይድናል ማለት ኤክሴፕሽንስ መኖራቸውን መካድ አይደለም። እያንዳንዱ እስራኤላዊ ይድናል ማለት አይደለም። እስራኤል ሁሉ ይድናል ማለት በብሉይ ኪዳን ውስጥ ቅድም እንዳልኩት እስራኤል ሁሉ የሚሉ አባባሎችን ሰርች አርጋችሁ ብታወጡ እያንዳንዱ እስራኤላዊን የሚመለከት ሳይሆን በማስ በጀማ በብዙ ቁጥር የሚለውን ነው የሚያመለክተው። አሁን የአሕዛብ ሙላት ሲል ከእስራኤላውያን ይልቅ አሕዛብ በብዛት ይድኑ እንደነበር ያኔ ሪቨርስ መሆኑን እንጂ የሚናገረው የአሕዛብ ሙላት ሲል እያንዳንዱ አሕዛብ ይድናል ማለት አይደለም። ልክ እንደዚሁ እስራኤል ሁሉ ይድናል ማለት እያንዳንዱ እስራኤላዊ ይድናል ማለት አይደለም። ስለዚህ እስራኤል ሁሉ ይድናል ማለት እያንዳንዱ እስራኤላዊ የመዳን ዋስትና አለው ማለት አይደለም። ሌላው ደግሞ እስራኤል ማለት ነው መንፈሳዊ እስራኤል ማለት አይደለም። ቤተ ክርስቲያን ማለት አይደለም። እስራኤል ሁሉ ይድናል ማለት ያመኑ ሰዎችን ለማመልከት ነው ማለት አይደለም። ሐዋርያው ጳውሎስ ለምሳሌ በገላትያ መጽሐፉ ላይ ቤተ ክርስቲያንን የእግዚአብሔር እስራኤል ይላታል። ስለዚህ ከዛ በመነሳት የገላትያን ወይም ደግሞ ያለንን ግንዛቤ በማምጣት እስራኤል ማለት ቤተ ክርስቲያን ማለት ነው ማለት አይደለም። ከሮሜ 9 እስከ 11 ስናነብ እስራኤል ማለት ናሽናል ኤንድ ኤትኒክ እስራኤል ማለት ነው። ሌላ ትርጉም የለውም። በመሰረቱ በሮሜ መጽሐፍ ውስጥ ጠቅላልና ብናነብ እስራኤል ማለት ናሽናል እስራኤል ማለት እንጂ የዳኑ ሰዎች፣ ቤተ ክርስቲያን፣ መንፈሳዊ እስራኤል ማለት አይደለም። ስለዚህ እስራኤል ሁሉ ይድናል ማለት ቤተ ክርስቲያንን የሚያመለክት ነው ብለን መተርጎም አንችልም። እስራኤል ሲባል በስጋ የአብርሃም ዘር የሆኑ ሰዎችን፣ በስጋ እስራኤላዊ የሆኑ ሰዎችን ነው እንጂ የሚመለከተው ያመኑ ሰዎችን ወይም ቤተ ክርስቲያንን አይደለም። እንደዚህ ካልሆነ እሺ በብዛት ነው የሚድኑት ማለት ነው። በኋላም እያነሳ ነው እንመጣለን። እንዴት ነው የሚድኑት የሚለውንም እናነሳለን። እስራኤል ሁሉ ማለት ደግሞ በየዘመናቱ የነበሩ እስራኤላውያንን የሚያመለክት አይደለም። ከጥንት ጀምሮ እስከ ዛሬ ያሉትን እስራኤላውያን ማለት ሳይሆን ይሄ ክፍል በሚፈጸምበት ጊዜ የሚኖሩ እስራኤላውያንን ነው የሚመለከተው። ይሄ ትንቢት በሚፈጸምበት ፓርቲኩላር ጊዜ የምትኖር እስራኤልን እንጂ በየዘመናቱ የነበሩ እስራኤላውያንን የሚመለከት አይደለም። አሁን በየዘመናቱ ጥቂት እስራኤላውያን ክርስቶስ ኢየሱስን በመቀበላቸው ይድናሉ እንደ ሐዋርያት ሁሉ ማለት ነው። ነገር ግን ይሄ እስራኤል ሁሉ ይድናል የተባለው በአንድ ፓርቲኩላር ጊዜ በአንድ በሆነ ወቅት የሚኖሩ እስራኤላውያንን የሚመለከት ነው። እስራኤል ሁሉ ይድናል። እስራኤል ሁሉ ይድናል። ምን አይነት ድነት ነው የሚድነው? ይሄ ክፍል ስለምንድን ነው የሚያወራው? ስለ እስራኤል መሬት ነው የሚናገረው። እስራኤል የሆነ መሬት ታገኛለች አይደለም የሚለው። ስለ እስራኤል የቆዳ ግዛት ስፋት የሆነ ምድራዊ ግዛት በዳዊት ጊዜ በሰለሞን ጊዜ የነበረ አይነት ለአብርሃም የገባው መሬት አይደለም የሚያወራው። ይሄ ክፍል ስለምን አይነት መዳን እንደሚናገር ቁጥር 26 ግልጽ ያደርጋል። መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኛነትን ያስወግዳል፣ ኃጢአታቸውንም ስወስድላቸው። ስለምን አይነት መዳን ነው የሚያወራው ማለት ነው? ከኃጢአት ስለመንጻት፣
ከኃጢአት ስለመዳን ነው የሚያወራው። ስለዚህ የሚያወራው ክርስቶስ ኢየሱስን በማመን ስለሚገኝ ድነት ነው ይህ ክፍል የሚያወራው። ከኃጢአት ስለመንጻት፣ የኃጢአት ስርየትን ስለመቀበል፣ በእግዚአብሔር ፊት ስለመጽደቅ፣ እኛ ክርስቶስ ኢየሱስን በማመን ያገኘነውን ነገር ስለማግኘት ነው እንጂ የሚናገረው ሌላ አይነት ፖለቲካዊ ኢምፕሊኬሽን ይሄ ክፍል የለውም። በሮሜ 11 ላይ ሐዋርያው ጳውሎስ የሚያስተምረው መዳን ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን በመቀበል ከኃጢአት ስለመንጻት ነው የሚናገረው እንጂ ከነገረ ፍጻሜ ጋር ተገናኝቶ ሰዎች የሚተረጉሟቸውን የተለያዩ ግንዛቤዎች ወደዚህ ማምጣት አንችልም። እያንዳንዱ በራሱ ቦታ አለው። ይሄ ክፍል ግን የሚናገረው ስለ እስራኤል ከኃጢአት ነፃ መሆን፣ ከርኩሰት ነፃ መሆን፣ ስለ ሰልቬሽን ነው ይሄ ክፍል የሚናገረው። ይሄ ክፍል በርካታ አይሁዳውያን ክርስቶስ ኢየሱስን እንደሚቀበሉ ነው የሚናገረው። እስራኤል የንስሐ ወደ ክርስቶስ የመመለስ፣ በኃጢአቷ የመጸጸት፣ በኃጢአቷ የማልቀስ እድል ስታገኝ ብዙዎች እንደሚድኑ በብሉይ ኪዳን ላይ የተነገረው ትንቢት ፍጻሜ ነው። በብዙ የብሉይ ኪዳን ክፍሎች ላይ ይሄ ትንቢት ተነግሯል። ነገር ግን አንደኛውን ክፍል ብቻ ማየት እንችላለን። ዘካርያስ ምዕራፍ 12 ዘካርያስ ምዕራፍ 12 ከቁጥር 10 እንጀምርና በዳዊት ቤት ላይ በኢየሩሳሌምም በሚኖሩት ላይ የሞገስንና የልመናን መንፈስ አፈሳለሁ፣ ወደ እርሱም ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል፣ ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል። በዚያ ቀን በመጊዶ ሜዳ እንደነበረው እንደ ሃዳድሪሞን ልቅሶ ታላቅ ልቅሶ በኢየሩሳሌም ይሆናል። ምድሪቱም ሳለቅሳለች። እያንዳንዱ ወገን ለብቻው፣ የዳዊት ቤት ወገን ለብቻው፣ ሴቶቻቸውም ለብቻቸው፣ የናታን ቤት ወገን ለብቻው፣ ሴቶቻቸውም ለብቻቸው፣ የሌዊ ቤት ወገን ለብቻው፣ ሴቶቻቸውም ለብቻቸው፣ የሰሜይ ወገን ለብቻው፣ ሴቶቻቸውም ለብቻቸው፣ የቀሩት ወገኖች ሁሉ እያንዳንዱ ወገን ለብቻው፣ ሴቶቻቸውም ለብቻቸው ያለቅሳሉ። በዚያን ቀን ለዳዊት ቤትና በኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል። ስለዚህ ምንድነው የሚናገረው? ማልቀሳቸውን፣ ማንባታቸውን ወደ ማን ይመለከታሉ ነው የሚለው? ወደ ወጉት ይመለከታሉ ነው የሚለው። ለቅሷቸውን በሙሉ ይናገርና ቀጥሎ ምንድን ነው የሚለው? በዚያን ቀን ለዳዊት ቤትና በኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል ነው የሚለው። ሲቀጥልም ከዛ በኋላ እንዴት አድርጎ የጣዖታትን ስም ከምድራቸው እንደሚያስወግድ ነው የእግዚአብሔር ቃል የሚናገረው። ስለዚህ በብሉይ ኪዳንም ከእስራኤላውያን ማዘን፣ ማንባት፣ መጸጸት ጋር ተያይዞ ከኃጢአት ስለመንጻታቸው የተነገረ ትንቢት አለ። ሊቃውንቱን ከሚያሟግት ነገር አንዱ መድኃኒት አዳኝ ማለት ነው። ለምሳሌ አዲሱ መደበኛ ትርጉም አዳኝ ከጽዮን ይወጣል፣ ከያዕቆብም ክፋትን ያስወግዳል፣ ኃጢአታቸውንም ሳስወግድ ከእነርሱ ጋር የምገባው ኪዳን ይሄ ነው ይላል። ከኢሳይያስ 59 ላይ የተወሰደ ክፍል ነው። ምንድን ነው የሚያሟግተው? ይሄን አባባል ስናየው መድኃኒት ከጽዮን፣ አዳኝ ከጽዮን ወጥቶ እሱ ከመጣ በኋላ እነሱ እንደሚመለሱ ይመስላል። የኢሳይያሱን ክፍል ትንቢት ይሄ የተወሰደበትን ስናየው ደግሞ እነሱ በማዘናቸው ምክንያት፣ በመጸጸታቸው፣ በመመለሳቸው መንፈስ ቅዱስ የንስሐ መንፈስ ሰጥቷቸው በሐዘን፣ በንስሐ፣ በጸጸት ሲዋጡ አዳኙ የሚመጣ ነው የሚመስለው። የብሉይ ኪዳኑ ኢሳይያስ 59 20ና 21ን ስናነብ እነሱ በሐዘን፣ እነሱ በለቅሶ፣ እነሱ በእንባ፣ በመጸጸት ልባቸው ሲነካ፣ ኦፍ ኮርስ የእግዚአብሔር መንፈስ ነው ያን ዕድል የሚሰጠው፣ ሲመለሱ አዳኙ ከጽዮን እንደሚመጣ ሐዋርያው ጳውሎስ የጻፈውን ደግሞ ስናየው አዳኙ በመምጣቱ ምክንያት እነሱ የሚመለሱ ይመስላል። ኢሳይያስን ስናየው ግን እነሱ ልባቸው በመነካት ሲመለሱ እግዚአብሔር አዳኙ እንደሚመጣ ነው ከጽዮን የሚናገረው። ከሰማያዊቱ ጽዮን ሊሆን ይችላል የሚመጣው ሊሆን ይችላል። የዘካርያሱንም ስናነበው ያለቅሳሉ፣ ወደ ወጉት እያዩ ያለቅሳሉ ነው የሚለው። ከዛ በኋላ
ከኃጢአት የሚያነጻ ምንጭ ይከፈታል ነው የሚለው። አያውቁትም ነበር። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። አዳኝ ከጽዮን ይመጣል። ጌታ ለሕዝቡ ይገለጣል። ኢየሱስ ክርስቶስ ለወንድሞቹ ይገለጣል። ልክ ዮሴፍ እንደሆነው። ዮሴፍን አላወቁትም ወንድሞቹ። ህልውናቸው የተመሰረተው በሱ ላይ ነው። እሱ ጋር ባይሄዱ እና የሚበላ ባያገኙስ እንዴ ባያገኙ አይኖሩም። ስለዚህ ባሉበት ሀገር እንኳን መኖር አቅቷቸው ወደ ወንድማቸው ይመጣሉ እንጀራ ፍለጋ። ያለ ወንድማቸው መኖር አይችሉም። በሱ እንደሚኖሩ አያውቁም። ወንድማቸው እንደሆነ አያውቁም። ግን የተደገፉት በሱ ላይ ነው። ዲፔንደንት የሆኑት በሱ ላይ ነው። አብረውት ለመኖር አልቻሉም፣ አላወቁትም። የሚያወሩት ምን እንደሆነ የሚሰማባቸው አይመስላቸውም። ይሰማቸዋል እሱ። ወንድማቸው ነው፣ በሱ ላይ ነው የሚኖሩት። ነገር ግን አላወቁትም። አንድ ቀን ግን ምን አላቸው? እኔ ወንድማችሁ ዮሴፍ ነኝ አላቸው። አሁንም እስራኤላውያን የሚኖሩት በክርስቶስ ኢየሱስ ላይ ነው። ዲፔንደንት የሆኑት በሱ ላይ ነው። የሚያኖራቸው እሱ ነው። ለህልውናቸው መሰረቱ እሱ ነው። ግን አላወቁትም። የሚያኖራቸው እሱ ነው። ያለሱ ገና ድሮ ጠፍተዋል። ስለዚህ ለእያንዳንዱ ነገር በታምር የሚያኖራቸው የጠበቃቸው እሱ ነው። የሚያወሩትን እንደሚሰማባቸው አላወቁም። ወንድማቸው እንደሆነ አላወቁም። የወጉት ወንድማቸውን እንደሆነ፣ አሳልፎ የሰጡት ወንድማቸውን እንደሆነ አላወቁም። ግን አንድ ቀን የጌታ ቀን ሲመጣ ይገለጥላቸዋል። ወንድማችሁ ኢየሱስ እኔ ነኝ ይላቸዋል። ያኔ ይነቃሉ። ስለዚህ አሕዛብ አሁን በሙላት ድነው ሲያበቁ እስራኤል ሁሉ በማስ የሚድኑበት፣ በብዙ ቁጥር የሚድኑበት ጊዜ ይመጣል። ይሄንን ምስጢር ታውቁ ዘንድ እወዳለሁ ነው የሚላቸው ሐዋርያው ጳውሎስ። ሰው ይሄን ካወቀ በራሱ ጠቢብ መስሎ አይመካም። ምክንያቱም ቁጥር 25 ምንድን ነው የሚለው? ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ፣ ያወቃችሁ እንዳይመስላችሁ፣ እናንተ ጠቢባን የሆናችሁ እንዳይመስላችሁ፣ በራሳችሁ ማስተዋል፣ በራሳችሁ ጥበብ አዋቂ ነኝ ብላችሁ እንዳትመኩ። ዛሬ የተጣለችው እስራኤል፣ ዛሬ ድንዛዜ ውስጥ ያለችው እስራኤል ጨርሶ ተስፋ የሌላት አይደለችም። ድንዛዜዋ በከፊል ነው። እስከ መቼ? የአሕዛብ ሙላት እስኪደርስ። የአሕዛብ ሙላት ሲደርስ ግን ምን ይሆናል? እስራኤል ትድናለች፣ በብዛት ትድናለች በማለት ነው የሚናገረው። ይሄ መዳን ባለፈው ቁጥር 15 ላይ እንዳየነው ትንሣኤ የማግኘት ያህል ነው። ትንሣኤ የማግኘት ያህል ነው፣ ወይም ደግሞ ከመጨረሻው ትንሣኤ ጋር የተገናኘ ነው። ቁጥር 15 የቤተ ክርስቲያን አባቶች እንደሱ ነበር የሚረዱት። እስራኤል እስከ ዛሬ ሳትጠፋ የተጠበቀችበት ምክንያት ይሄ የተጠበቀላት ተስፋ ስላለ ነው። እስራኤል እስከ ዛሬም ሳትጠፋ የኖረችው ይሄ ተስፋ ስለተሰጣት ነው። የዛሬ 300 ዓመት ገደማ እንደተከሰተ የሚነገር አንድ ክስተት አለ። የፈረንሳዩ ንጉሥ ሉዊ 14ኛ ታላቁን ፈላስፋና የሂሳብ ሊቅ ፓስካልን አንድ ጥያቄ ጠየቀው ይባላል። አንዳንዶች ደግሞ የለም ሉዊ 14ኛ ሳይሆን የፕሩሲያ ንጉሥ የነበረው ፍሬድሪክ ታላቁ ነው አማካሪውን የጠየቀው ይላሉ። ማንኛቸው እንደሆኑ አላቅም፣ ያው በቦታው አልነበርኩም። እግዚአብሔር ለመኖሩ አንድ ማስረጃ ንገረኝ ብሎ ጠየቀው ንጉሱ። የትኛው እንደሆነ አላቅም። አማካሪውን እግዚአብሔር ለመኖሩ ምንም ጣጣ ሳታበዛ፣ ምንም ወሬ ትንተና ሳታበዛ አንድ ማስረጃ ብቻ ንገረኝ ሲለው አይሁዶች ግርማዊነትዎ ብሎ መለሰለት ይባላል። አንድ ማስረጃ ምንድነው? እስራኤል ናት እግዚአብሔር ለመኖሩ። አንድ ህዝብ 400 ዓመት በባርነት ተገዝቶ ከባርነት 400 ዓመት በኋላ በተአምር ወጥቶ ጠላቶቹን ሁሉ አጥፍቶ ኖሮ በብዙ አገራት ቅኝ ግዛት ተገዝቶ ለሁለት ተከፍሎ ግማሹ ጠፍቶ የቀረው ጥቂቱ እንደገና በብዙ ተገዝቶ ከአንድም ሁለቴ ከምድሪቱ ንቅል ብሎ በመላው ዓለም ተበትኖ ለ1900 ዓመት አገር ሳይኖረው በየቦታው ተበትኖ ኖሮ አንድ ህዝብ በሚሊዮን የሚቆጠር ደረጃ በዘሩ በማንነቱ እየተለቀመ ጭዳ ሆኖ እሳት ውስጥ
ከ1900 ዓመት በኋላ አገር ኖሮት ሲሰበሰብ ታምር ከማለት ውጪ ሌላ ትርጉም የለም። እግዚአብሔር የጠበቀላቸው ተስፋ ስላለ አጌንስት ኦል ኦድስ ዛሬም አሉ። እግዚአብሔር ለመኖሩ አንድ ማስረጃ ግለጽልኝ ሲል the Jews your majesty እንዳለው ማለት ነው። እግዚአብሔር የጠበቀላቸው ተስፋ አለ። በምንም ታሪክ ይሄንን ለማስረዳት አስቸጋሪ ነው። ይሄን ሁሉ አልፎ አንድ ህዝብ ያው መኖር ብቻ አይደለም፣ አሁንም ያለበትን ሁኔታ እናውቃለን። በዚህ ሁሉ ነገር መጽናቱ የእግዚአብሔር ተስፋ ስላለ ነው። የጌታ ስም ብሩክ ይሁን። በነገረ መለኮቱ ዓለም ስለ እስራኤል ያሉ ሁለት የተሳሳቱ አመለካከቶች አሉ። አንደኛ ቤተክርስቲያን እስራኤልን እንደተካች፣ በቃ የእስራኤል ሁኔታ እንዳበቃ፣ እንዲያውም አንዳንዶቹ እቺኛው እስራኤላውያን አይደሉም፣ ከሌላ ሀገር ተለቅመው የመጡ ሌሎች ናቸው እንጂ እስራኤል አይደለችም። እግዚአብሔር ቤተክርስቲያንን በእስራኤል ምትክ ወስዷል። ስለዚህ እግዚአብሔር ከዚህ በኋላ በቃ እስራኤል የምትባል ነገር አያውቅም ብሎ የእስራኤልን ጉዳይ ስፒሪቹዋላይዝ የሚያደርግ ነው። ይህ አመለካከት በየትኛውም ሁኔታ ቢመጣ ትክክል አይደለም። ባለፈው እንዳየነው ሌላ ዛፍ አይደለም እግዚአብሔር የተከለው፣ በነበረው ዛፍ ላይ ነው እኛ የገባ ነው አይደል? ሌላ ዛፍ አልሆንም፣ በዛፉ ላይ ነው ቅርንጫፍ ሆነን የገባ ነው። እንዲያውም ይሸከሟችኋል ነው የተባለው። ዛፉ ቅርንጫፎቹን ይሸከማል፣ ዛፉ አንተን ይሸከማል እንጂ አንተ ዛፉን አትሸከምም ተብሎ ነው የተነገረው። ስለዚህ እስራኤል አልተተካችም፣ ቤተክርስቲያን እስራኤልን አልተካችም። ይሄ አንድ የተሳሳተ አመለካከት ነው። ሁለተኛው የተሳሳተ አመለካከት ደግሞ እግዚአብሔር ሁለት ህዝብ እንዳለው፣ እስራኤል ሌላ የእግዚአብሔር ህዝብ፣ ቤተክርስቲያን ሌላ የእግዚአብሔር ህዝብ፣ እግዚአብሔር ለእስራኤል ሌላ መዳኛ መንገድ፣ ለቤተክርስቲያን ሌላ መዳኛ መንገድ ያደረገው አድርጎ የመውሰድ ነው። ይሄም ትክክል አይደለም። በምንም መልኩ ቢመጣ ልክ አይደለም። እግዚአብሔር ስንት ህዝብ ነው ያለው? አንድ ህዝብ ነው ያለው። እስራኤል የተጠበቀላት ተስፋ አለ፣ የተጠበቀላት ኪዳን አለ። ስለዚህ እግዚአብሔር አቆይቷት በማን ነው የምትድነው? በክርስቶስ ኢየሱስ ነው። የሮሜን መጽሐፍ ብናነብ በየትኛውም ቦታ ላይ ክርስቶስ ኢየሱስን አምኖ ከመቀበል ውጪ ሌላ መዳኛ መንገድ እንዳለ አይናገርም። ሐዋርያው ጳውሎስ አላለም። ጠቅላላ መጽሐፍ ቅዱስንም ብናነብ ኢየሱስ ክርስቶስ እንደሞተና እንደተነሳ የእግዚአብሔር ልጅ እንደሆነ ከማመን ውጪ ሌላ መዳኛ መንገድ የለም። እስራኤል ወደ ወጋችው ወደ ክርስቶስ ከመመልከት፣ ከማልቀስ፣ በኃጢአቷ በንስሐ ከመመለስ ውጪ ሌላ መዳኛ መንገድ የላት። በተለይ በጀርመን ከደረሰባት ጭፍጨፋ በኋላ አንዳንድ ሊበራል የነገረ መለኮት ሰዎች ወንጌልን ለእስራኤል መስበክን እንደ አንቲሴሚቲዝም እስከ መቁጠር ድረስ ኃይል እነሱ መስበክ አያስፈልግም፣ በራሳቸው መንገድ ይድናሉ፣ በራሳቸው መንገድ እግዚአብሔር በሌላ መንገድ ያድናቸዋል፣ በቃ ለነሱ የሰጠውን ሕጋቸውን በመጠበቅ ይድናሉ፣ ስለ ኢየሱስ ለነሱ መንገር አያስፈልግም እስከ ማለት ደርሰዋል። ይሄም ትክክል አይደለም። በኢየሱስ ክርስቶስ ከማመን ውጪ እግዚአብሔር ለእስራኤል መዳኛ መንገድ አላዘጋጀም። እኛ የምንድንበት መንገድ እነሱም የሚድኑበት መንገድ ነው። ያኔ እስራኤል ሁሉ ትድናለች ተብሎ ሲጠበቅ እምቢ አሉ። ስለዚህ መዳን ለጥቂቶች ሆነ፣ እስራኤላውያን ግን ደግሞ አሕዛብ በብዛት ዳኑ። እስራኤል ትድናለች ተብሎ ሲጠበቅ በብዛት የሚድኑት አሕዛብ ሆኑ። ወደፊት ደግሞ በቃ እስራኤል አትድንም ተብሎ ሲጠበቅ የአሕዛብ ቁጥር ይቀንስና የእስራኤል ቁጥር ደግሞ ይጨምራል። ያልተጠበቀ አሰራር ነው። እንዴት ነው እግዚአብሔር እንደዚህ የሚሰራው? መዳን ከአይሁድ ሆኖ፣ መሲሁ ከአይሁድ ሆኖ፣ ሐዋርያት ከአይሁድ ሆኖ፣ መጽሐፎቹ አይሁድ ሆኖ፣ ሁሉ ነገር እዛ ሆኖ እነሱ ይድናሉ ሲባል በየቦታው ሲነገራቸው እምቢ የሚሉ ሲሆኑ መዳን ለአሕዛብ ሆነ። በቃ መዳን የአሕዛብ ነው ሲባል ደግሞ ለእስራኤል ደግሞ በብዛት መዳን እንደሚሆን የእግዚአብሔር ቃል ይናገራል። ስለዚህ በራሳችን አመለካከት ጠቢብ የሆንን እንዳይመስለን ጥንቃቄ እንድናደርግ ነው የእግዚአብሔር ቃል የሚናገረው። ስለ አሕዛብ ክርስቲያኖች ሐዋርያው ጳውሎስ
ይሄንን የማደርገው እኔ የአሕዛብ ሐዋርያ ነኝ፣ አሕዛብ ይድኑ ዘንድ የምተጋው ምናልባት ወገኖቼ ወንድሞቼ ቀንተው ይመጡ እንደሆነ በማሰብ ነው ይላል። ምናልባት ወደፊት የሚድኑት እንደሱ ሊሆን ይችላል። ግን የቤተ ክርስቲያን ታሪክ የሚነግረን እነሱን ለማስቀናት የሚበቃ ነገር አይደለም በቤተ ክርስቲያን ውስጥ የታየው። የቤተ ክርስቲያን ታሪክ ሲፈተሽ በቤተ ክርስቲያን መካከል ለአይሁድ የነበረው ጥላቻ በጣም ስር የሰደደ ነው። ኢቭን ቤተ ክርስቲያን ከታደሰች በኋላ እንኳን የዛሬ 500 ዓመት ከቤተ ክርስቲያን አዳሾች መካከል ሉተር ስለ አይሁድ ሲናገር የነበረውን ነገር ለማንበብም ለመስማትም የሚዘገንን ነገር ነበር ሲናገር የነበረው። ከዛም በፊት ቤተ ክርስቲያን እነዚህ ክርስቶስን የሰቀሉ እያሉ አይሁድ ላይ ጥላቻ ነበራቸው። ከፕሮቴስታንት ምስረታም በኋላ እንግዲህ ከመስራቹ ዋነኛው ጸረ አይሁዳዊ የሆኑ ንግግሮች በስፋት ነበሩ። በኢትዮጵያም እንደዛው ነው። ቅርብ ጊዜ በፕሮፌሰር ጌታቸው ኃይሌ የተጻፈ ከግዕዝ ስነ ጽሑፍ ጋር ብዙ አፍታ ቆይታ የሚል መጽሐፍ አንብቤ ነበር እና ብዙ የግዕዝ ጽሑፎችን መጽሐፎችን በብዙ ክፍለ ዘመናት የነበሩ ያወጣሉ። ለአይሁድ የነበረን ጥላቻ ማመን የሚያቀት ነው። በጣም የሚያስቀው ራሱን እንደ እስራኤል እየቆጠረ እስራኤልን የሚያክፋፋ አመለካከት አስገራሚ ነው። በቤተ ክርስቲያን ታሪክ ውስጥ የነበረው ነገር እስራኤልን በቅናት ለመዳን የሚያበቃ አልነበረም። በዛው ልክ ደግሞ አሁን ደግሞ በብዙ ክርስቲያኖች መካከል ያለው አመለካከት በሌላኛው ጽንፍ አደገኛ ነው። በጣም ጭፍን የሆነ የእስራኤል ደጋፊነት በቤተ ክርስቲያን መካከል ይታያል። ራሳችንን እስራኤላዊ አድርጎ እስከ መቁጠር ድረስ በብዙ ወንጌላውያን አብያተ ክርስቲያናት በብዙ ስልጥቅ የተባለ ሆኖ የቲቪ ፕሮግራም እንኳን ስታዩ ወይም ቢሮዎች ውስጥ ስታዩ በዚህ በኩል መስቀል፣ ከዛ መቅረዝ፣ ከዛ የእስራኤል ባንዲራ። ወንጌል ከእስራኤል ባንዲራ ጋር ምን ግንኙነት አለው? ምን ግንኙነት አለው? እስራኤላውያን አይደለንም፣ በስጋ አይደለንም፣ አሕዛብ ነን እኛ። ሰው ያገሩን ባንዲራ ቢያደርግ እሰየው፣ አንድ ነገር ነው እሱ። እኔ ከሱም ጋር ባይገናኝ ክርስትና ደስ ይለኛል። ግን ሰው አንዱን መምረጥ የለበትም። ከዜግነትና ከሃይማኖቱ አንዱን መምረጥ የለበትም። መብቱ ነው ከፈለገ። ግን እስራኤላውያን አይደለንም። ለእስራኤል ጥላቻ ልክ ያልሆነውን ያህል ጭፍን ድጋፍም ደግሞ ትክክል አይደለም። ምናልባት የማይመቻችሁ ሰዎች ልትኖሩ ትችላላችሁ። እውነቱ ግን ይሄ ነው። እስራኤል ምንም ብታረግ የመደገፍ ኃላፊነት የለብንም። ምንም ብታረግ የግድ መደገፍ የለብንም። የምንደግፋቸው ነገሮች ይኖራሉ፣ የምንቃወማቸው ነገሮች ይኖራሉ። ሚዛን አለን። እኛ ሚዛን አለን። በአገሬም ጉዳይ በሆን የምደግፈው ነገር አለኝ፣ የምቃወመው ነገር አለኝ። በእስራኤልም ጉዳይ የምደግፈውም ነገር አለኝ፣ የምቃወመውም ነገር አለኝ። ጭፍን ድጋፍ ለማንም የለኝም። ክርስቲያን ጭፍን ድጋፍ ለማንም ሊሰጥ አይገባውም። ይሄን አስመራችሁ እወቁት። ጭፍን ያለ ጥላቻ እስራኤልን መጥላት እጅግ በጣም አደገኛ ነው። ለማንም አይበጅም፣ ዳፋ አለው። ጭፍን ድጋፍም መጽሐፍ ቅዱስ አልፈቀደልንም። እግዚአብሔር ራሱ እኮ የምታረጉት ሁሉ ልክ ነው አይላቸውም። ከእግዚአብሔር በላይ ለመሆን ለምን ትሞክራላችሁ? ድሮም ይነቅፋቸዋል በድርጊታቸው። ድሮም በሚያረጉት ስህተት እግዚአብሔር ይቀጣቸዋል። እግዚአብሔር ልክ አይደለም የሚለውን ነገር በጭፍን ልክ ነው ብለን መደገፍ ወንጌሉ አላስተማረን። ስለዚህ ቢ ሪዝነብል፣ ወንጌል አያስገድደንም። አሜን ነው። አሜን ብትሉ ይሻላችኋል። ሐዋርያው ጳውሎስ ምን ይላል? ቁጥር 28 ላይ በወንጌልስ በኩል ስለ እናንተ ጠላቶች ናቸው፣ በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው ይላል። በወንጌል በኩል ጠላቶች ናቸው። ወንጌልን የማይቀበል ሰው ምንም እንደው ትንሽ እንደው ነገር ጎደለው አይደለም መጽሐፍ ቅዱስ የሚለው። ወንጌልን የማይቀበል ሰው ምንድን ነው? ጠላት ነው።
በዚህ መካከልም ካላችሁ ያው አንድ ነን። እኔ በቃ ቆሜ ጌታን አልተቀበልኩም እንጂ ጴንጤ አልሆንኩም እንጂ ሃይማኖቴን አልቀየርኩም እንጂ ምናምን እንትና ጌታን ባይቀበልም መንፈሳዊ ሰው ነው፣ ጥሩ ካራክተር አለው፣ እንዴት አይነት በቃ መለሸጋ መሰለ ምናምን አይደለም። እጅ ካልሰጠ ምንድነው? ጠላት ነህ። ለእግዚአብሔር እጅ ካልሰጠ፣ ለወንጌል እጅ ካልሰጠ፣ በኢየሱስ ክርስቶስ ጉዳይ እጅ ካልሰጠ፣ ለወንጌል ካልተንበረከክ ምንድነው? ጠላት ነህ። ክርስቶስ ኢየሱስን ያልተቀበለ ከእግዚአብሔር ጋር ጠላትነት ውስጥ ነው ያለው። ደግነቱ እግዚአብሔር ጠላቶቹን ወዳጅ ለማድረግ እጁን ዘርግቷል። የተቀበለ ከእግዚአብሔር ጋር የነበረው ጠላትነት ጠፍቶለት የእግዚአብሔር ወዳጅ ይሆናል። አለበለዚያ ግን የሚያስፈራ ቁጣ አለ። በመጨረሻው ጊዜ ታሪክ ሲጠቃለል ዛሬ እጅ ያልሰጠ ከእግዚአብሔር ጋር ጠላትነት ውስጥ ስለሆነ የሚያስፈራ የእግዚአብሔር ቁጣ በጠላቶቹ ላይ ይመጣል። በወንጌል ጉዳይ ምኖች ናቸው? ጠላቶች ናቸው። እግዚአብሔር እንደሚያባብለው የሚያሾነሙነው ነገር የለውም። እሱን ጉዳይ በክርስቶስ ኢየሱስ ገልጧል። ከጠላትነት ወጥተ ወደ ወዳጅነት ጎራ መሰለፍ ከፈለክ በክርስቶስ ኢየሱስ እመን። አለበለዚያ ግን ምንድነው ያለው? ጠላትነት። እንኳን ከእግዚአብሔር ጋር ከሰው ጋር ጠላትነት አያስፈራም? አያስፈራም? ገና ጠላቶቹ ሳለን ምን አደረገ? ልጁን ሰጠን። ገና ጠላቶች ሳለን ጠላቶቹን ወዳጅ ለማድረግ መፍትሄው ቀላል ነው። ሰጥቷል። ኢየሱስ ክርስቶስን ወደ ልብ ማስገባት፣ እጅ መስጠት። እጅ ስጡ። እጅ ያልሰጣችሁ ከእግዚአብሔር ጋር ጠላት ሆናችሁ ታሪካችሁ ከሚያልቅ እጅ ስጡ። በወንጌል ጉዳይ ጠላቶች ናቸው። እነሱ ጠላቶች በመሆናቸው ምክንያት እናንተ ዳናችሁ አሕዛብን የሚላቸው ታሪካዊ ነገሩን ወደ ቴዎሎጂካል እየለወጠ እንደሆነ ባለፈው አይተናል። በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው። እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትምና። ጠላቶች ናቸው፣ ግን እግዚአብሔር አይጠላቸውም፣ ይጠብቃቸዋል። ጠላቶች ናቸው፣ ግን ደግሞ ነገ በብዛት እንዲድኑ እግዚአብሔር ተስፋ አቆይቶላቸዋል። ለምን? ጥሩ ሰዎች ስለሆኑ አይደለም። ለምን? ስለ አባቶች ስለገባው ኪዳን፣ ለአብርሃም ለይስሐቅና ለያዕቆብ ስለገባው ኪዳን ደግሞ ምን ያረጋቸዋል? ይጠብቃቸዋል። ተስፋ አቆይቶላቸዋል። በወንጌል ጉዳይ ጠላቶች ናቸው። ታዲያ ለምንድን ነው እድል የሚሰጣቸው? የአብርሃም ያ ይስሐቅ ያ ያዕቆብ ለነሱ እግዚአብሔር ምን ገብቷል? ኪዳን ገብቷል። እግዚአብሔር ኪዳኑን የሚጠብቅ አምላክ ነው። ስለነሱ አይደለም፣ ስለማንነታቸው አይደለም፣ ጥሩ ስለሆኑ አይደለም። ግን ለማን ገብቷል? ለአብርሃም ለይስሐቅና ለያዕቆብ። ስለ አባቶች ነው የሚለው። ስለ አባቶች፣ ስለ ፓትርያርክስ፣ ስለነሱ ሲል ነው። ስለዚህ እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትም። የጸጋ ስጦታ ሲባል ትንቢት መናገር፣ የፈውስ ስጦታ እንዳይመስላችሁ። እና እግዚአብሔር አንዴ ከሰጠ ሁሉ ጊዜ ይኖራል አይወሰድም ብላችሁ እንዳትተረጉሙ። ይሄን የሚያወራው ስለምንድን ነው? በአባቶች ጊዜ ስለነበረው ነገር ነው። የጸጋ ስጦታ ያለው ምንድን ነው ከተባለ ምዕራፍ 9 ቁጥር 4 ላይ ያሉትን ነው። ምዕራፍ 9 ስለ እስራኤል ሲናገር ምንድን ነው ያለው? ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት ለእነርሱ ናቸው። አባቶች ለእርሱ ናቸው። እነርሱም ክርስቶስ፣ ከእነርሱም ክርስቶስ በሥጋ መጣ። እነዚህን ነው የጸጋው ስጦታ የሚለው። ይሄ ለዛ ሕዝብ የተሰጡ ነገሮች ናቸው። ትንቢት ስለመናገር፣ ፈውስ ስለመስጠት አይደለም ይሄ ክፍል የሚናገረው። እሱ ይወሰዳል አይወሰድም ሌላ ጉዳይ ነው። እሱ ሁሌ ይሰራል አይሰራም ሁሉ አይሰራም አይደል? ሁሉ አይሰራም። እግዚአብሔር ሲፈልግ ነው የሚሰራው። የፈውስ ስጦታ ያለው ሰው ሁሌ መፈወስ የሚችል ይመስላችኋል? የትንቢት ስጦታ ያለው ሰው ልተንበይ ተንበይ ተብሎ በሞራል ምናምን ቀጥል በቃ እየተባለ የሚተነብይ ይመስላችኋል? ልተንበይብህ እያለ ምን እየመዘዘ ምናምን የሚያድል ይመስላችኋል? እሱ ከክፉ ነው። እግዚአብሔር ለዛ ሕዝብ ኪዳን ሰጥቷል። ለዛ ሕዝብ የተስፋ ቃል ሰጥቷል። አልታመኑም። እሱ ግን ለኪዳኑ ምንድን ነው?
ታማኝ ነው። ስለዚህ አቆይቶላቸዋል። ያኔም በእንባና በንስሐ ሲመለሱ ተጸጽተው ሲመለሱ ነው። ያኔም ሌላ መንገድ የለም። ከክርስቶስ ኢየሱስ ውጪ መዳኛ መንገድ የለም። በመጥራቱ እግዚአብሔር አይጸጸትም። ሐሰትን ይናገር ዘንድ እሱ ሰው አይደለም። ስለዚህ የተናገረውን ያደርጋል። ለኪዳኑ ታማኝ ነው። ያለውን ይፈጽማል። የእግዚአብሔር ስም የተባረከ ይሁን። ሰዎችንማ እየጠራ ይናቃቸው ሰዎች አሉ። ሳውልን እግዚአብሔር ጠራው፣ እግዚአብሔር ቀባው። በኋላ ግን ምን አደረገው? ናቀው። ሳውልን በፊቴ ንጉሥ እንዳይሆን ለናኩት። መናቅ ብቻ አይደለም፣ ሌላ ሲጸልይ እስከ መቼ ነው የምትጸልይለት? በቃ ይላል እግዚአብሔር። ስለ ሕዝብ ግን የሰጠውን ኪዳን እግዚአብሔር ምን ያደርጋል? ይጠብቃል። እግዚአብሔር ታማኝ ነው። ጌታ ይመስገን። ኪዳኑ ከሕጉ በፊት እንደነበር እንዳትዘነጉ። ሐዋርያው ጳውሎስ በገላትያ 3:16 ላይ እንደዚህ ይላል። ገላትያ 3:16 ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹ አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላልና እርሱም ክርስቶስ ብሎ ይህንም እላለሁ። ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪሽር ድረስ አያፈርስም። ኪዳኑ ከሕጉ 430 ዓመት በፊት ነው የተሰጠው፣ ለአብርሃም ነው የተሰጠው። ሕጉ ግን የተሰጠው ከግብፅ ከወጡ በኋላ ነው። ስለዚህ በኋላ የመጣው ሕግ በፊት የተሰጠውን ኪዳን ምን አያደርግም? አያፈርስም። የእግዚአብሔር ኪዳን አይፈርስም። እግዚአብሔር ታማኝ ነው። አንኮንዲሽናል ፕሮሚስ ነው ኪዳኑ። ጌታ ይመስገን። ለእኛም መታመኛችን ይሄ ነው። እግዚአብሔር ኪዳኑን የሚጠብቅ ለኪዳኑ ታማኝ ከሆነ እግዚአብሔር ታማኝ ነው። እግዚአብሔር የሆነበት ኪዳኑን አፍርሶ ቢሆን ኖሮ ዛሬም እኛ በመጠራጠር ነው የምንራመደው። አንዴ ካልታመነ ሌላ ጊዜም አይታመንም አይደል? ኦቴሎ ትዝ አለኝ እና የዴዚዲሞና አባት ኦቴሎን ይለዋል፣ ዛሬ ለእኔ ለአባቷ ያልታመነች ነገ ላንተም አትታመንም ይለዋል። እና ሰውየውን አለማመን የዘራበትና በኋላ የተወራውን ሰምቶ ተንኮሉን የኢያጎን ሚስቱን እንዲገድል ያደረገው አባትየው መጀመሪያ የተናገረው። ኦቴሎን ስትወድ ጥቁር ነው እንደምታውቁት፣ እና ለእኔ ያልታመነች ነገ ላንተ አትታመንም አለው። እግዚአብሔር ትላንት ካልታመነ ነገ አይታመንም። ትላንት ለኪዳኑ ታማኝ ከሆነ ግን እግዚአብሔር ሁሌም ለኪዳኑ ምንድን ነው? ታማኝ። በዚህ ሁሉ ሁኔታ ውስጥ እስራኤልን ከጠበቀ፣ በዚህ ሁሉ እስራኤል ውስጥ ያ የተስፋ ቃል ስላለ፣ ያ የተስፋ ቃል ያንን ሕዝብ በዛ ሁሉ መዓት ውስጥ አሳልፎ ጠብቆ ካኖረ እግዚአብሔር ለኪዳኑ ምን ያህል ታማኝ እንደሆነ ያሳየናል። በምንም አይነት ሁኔታ ውስጥ ብንሆን እግዚአብሔር ለኪዳኑ ታማኝ ነው። ቃሉን አያጥፍም። ሲመለሱ ሰዎች ሁል ጊዜ ምን ያደርጋል? ይመለሳል። እስራኤልም ለመዳን መመለስ አለባት። እግዚአብሔር ግን ያ እንዲኖር ይጠብቃታል። ጌታ የተመሰገነ ይሁን። አይጸጸትም እግዚአብሔር። ከዚህ የተነሳ ምሕረት እንዳገኛችሁ እናንተ ካለመታዘዛችሁ የተነሳ ትላንት ባለመታዘዝ ቁጥር 30 እና 31 ምሕረት እንዳገኛችሁ ዛሬም ደግሞ እናንተ ምሕረት ባገኛችሁበት በተማራችሁበት ምሕረት ትላንት ያልታዘዘችው እስራኤል እንደገና ምሕረት ልታገኝ ትችላለች። እናንተ ባለመታዘዛችሁ አልጸናችሁ፣ ምሕረት አገኛችሁ ስትመለሱ። እስራኤልም ደግሞ በአመፃዋ ካልጸናች ባለፈው እንዳየነው ባለመታዘዟ ካልጸናች ምሕረት ታገኛለች። እግዚአብሔር ሁሉን ይምር ዘንድ ሁሉን በምን ዘግቶታል? ባለመታዘዝ ዘግቶታል ነው የሚለው ቁጥር 32። ሁሉን ይምር ዘንድ ማለት እያንዳንዱ ሰው ማለት አይደለም። እስራኤልንም አሕዛብንም ለመማር እስራኤልንም አሕዛብንም ባለመታዘዝ እንዲጸኑ ነው ያደረገው። ምን ማለት ነው ባለመታዘዝ መጽናት? አመፀኛ እንደሆኑ እግዚአብሔር መግለጹን ነው። አመፀኛ እንደሆኑ እግዚአብሔር ገልጾባቸዋል። ለነሱ ማለት ነው አሳይቷቸዋል። ለምን? አመፀኝነታቸውን ያሳያቸው በዚያው እንዲቀጥሉ ሳይሆን ይድኑ ዘንድ ነው። አመፀኞች ናችሁ እናንተ የኔ ጠላቶች ናችሁ ብሎ የሚገልጥላቸው ለምንድን ነው? ያንን አይተው ተጸጽተው እንዲመለሱ ነው።
አህዛብም የሆኑ አይሁድ ራሳቸውን እስር ቤት ውስጥ ነው ያስገቡት ባለማመናቸው ምክንያት፣ ባለመታዘዛቸው ምክንያት፣ ባመጻቸው ምክንያት። ስለዚህ ራሳቸው ከገቡበት እስር ቤት የሚወጡት ራሳቸው ናቸው። በመታዘዝ እሺ በማለት የሚያወጣቸው እግዚአብሔር ነው። ግን ከነሱ እሺ ማለትን እግዚአብሔር ይፈልጋል። ስለዚህ ይሄን ምስጢር እወቁ። ይሄን ካወቃችሁ ከመኩራራት ትድናላችሁ። ይሄን ካወቃችሁ ከመታበይ ትድናላችሁ። ቁጥር 18 ቁጥር 21 እንደገና ቁጥር 25 ኢግኖራንት ከመሆን ትድናላችሁ። የእስራኤል ውርነት፣ የእስራኤል ግትርነት፣ የእስራኤል ልከኛነት፣ የእስራኤል ድንዛዜ እስከ ጊዜው ድረስ ነው። ሲመለሱ እግዚአብሔር ይመለሳል። በ49 ዓመተ ምህረት ከሮም ሲወጡ አይሁዶች በጠቅላላ በክላውዲዮስ ቄሳር ትእዛዝ ሲወጡ አሕዛብ ክርስቲያኖች ቦታ ያዙና በኋላ አይሁዳውያን ሲመለሱ የተናቁ ቦታ የሌላቸው አይነት አድርገው ያሳዩትን መኩራራት ተመለሱ። መኩራራት የለም፣ መታበይ የለም። እግዚአብሔር አቆይቶላቸዋል። እናንተ እንደሆናችሁ የምትቀጥሉ እንዳትመስላችሁ። የእናንተ ሙላት ሲሞላ ነገ ደግሞ ከእናንተ መካከል የሚድን ይጠፋል። እዛ ነው በብዛት የሚድነው ነው የሚላቸው ሐዋርያው ጳውሎስ። ይሄንን እየሮጥኩ ነው። ይሄንን አስቸጋሪ ክፍል ከምዕራፍ 1 ጀምሮ ያለውን አስደናቂ ክፍል ሲጨርስ ወደ አምልኮተ እግዚአብሔር ነው የሚገባው። ወደ ተግባራዊ ኢምፕሊኬሽን፣ ወደ ተግባራዊ አንድምታ ከመግባቱ በፊት ከቁጥር 33 እስከ 36 ስናይ አምልኮተ እግዚአብሔር ውስጥ ነው የገባው። ከመጀመሪያ ጀምሮ ዶክትሪናል ነገር ሲያስተምር ነበር። ዓለም ሁሉ በኃጢአት እንደተያዘ፣ ዓለም ሁሉ ከእግዚአብሔር ፍርድ በታች መሆኑን፣ የሚያስፈራ የእግዚአብሔር ቁጣ መኖሩን፣ እግዚአብሔር ግን ለጠላቶቹ ልጁን እንደሰጠ፣ ልጁ ከመሞቱ የተነሳ በክርስቶስ ሞትና ትንሣኤ የመጽደቅ ከእግዚአብሔር ጋር የመታረቅ በር እንደተከፈተ፣ ከዛም በኋላ ከመንፈስ ቅዱስ ጋር በመንፈስ ቅዱስ በመታገዝ እንዴት ሰዎች እንደሚኖሩ፣ የእስራኤልን የመዳን ሁኔታ፣ ይሄን ሁሉ ታሪክ ከጨረሰ በኋላ ዛሬ ወዳለን ተግባራዊ ነገር ከመግባቱ በፊት በአምልኮ ይሞላል። የሚናገረው ነገር አስደናቂ ነው። ለመተርጎም የሚያስቸግሩ ብዙ ነገሮችን ተናግሯል። እዛ ውስጥ በቃ ተናግሮ ሲጨርስ ግን በምንድን ነው የሚደመድመው? በአምልኮ ነው የሚደመድመው። ነገረ መለኮትና አምልኮ መነጣጠል የለባቸውም። ቴዎሎጂና አምልኮ መነጣጠል የለበትም በምንም ታሪክ። ያለ ቴዎሎጂ ያለ ነገረ መለኮት አምልኮ የለም። አለበለዚያ የማይታወቅ አምላክ ማምለክ ነው የሚሆነው። ስለዚህ አምልኮት ማለት አምልኮተ እግዚአብሔር ማለት ለተገለጠው እግዚአብሔር፣ ለግልጠተ መለኮት፣ ላወቅነው ለተረዳነው እግዚአብሔር የምንሰጠው ምላሽ ነው። ስለዚህ ያንን ካልተረዳን የቱን አምላክ ነው የምናመልከው? ለምንድን ነው የምናመልከው? ስለዚህ ቴዎሎጂ ያስፈልጋል ለማምለክ። እግዚአብሔርን የምናመልከው በገባን በተረዳነው በተገለጠልን ልክ ነው እግዚአብሔርን የምናመልከው። አለበለዚያ አምልኮተ ጣዖት ነው የሚሆነው። በዛው ልክ ደግሞ አምልኮ የጎደለው ቴዎሎጂ ጤናማ አይደለም። ዝም ብሎ የአእምሮ ጂምናስቲክ ነው የሚሆነው። እንደ ፊዚክስ እንደ ማትስ ነው የሚሆነው። ወደ ምን መምራት አለበት? ወደ አምልኮ መምራት አለበት። አምልኮ ወደ ቴዎሎጂ መምራት አለበት። ቴዎሎጂ የሌለው አምልኮ ልክ እንዳልሆነ ሁሉ አምልኮ የሌለው ቴዎሎጂም አንድ አይደለም። እና አትፍሩ። አንዳንድ ጊዜ በቤተ ክርስቲያን ቴዎሎጂ ይፈራል። አይደለም፣ የአእምሮ ጉዳይ አይደለም። የእግዚአብሔር ልጅ የሚል መጽሐፍ እንደጻፍኩ የምታውቁ ይመስለኛል። ሚስጥር አይደለም ይሄ። እና ያንን ለመስራት በነበረው ሂደት ብዙ ጊዜ ፈጅቻለሁ። ብዙ ዶክትሪናል ነገሮች አገላብጫለሁ። በእያንዳንዱ ነገር ውስጥ የነበረኝ ኤክስፒሪየንስ ግን የሚያንበረክክ ነበር። የሆነ ነገር ሲገባኝ ራሱ ያን መረዳት ያ ሲገለጥ ራሱ ግልጠቱ ወደ አምልኮ ወደ መደነቅ የሚመራ ነው። አንዳንዱን ሳነብ ቆይቼ ከተኛው በኋላ በእንቅልፍ ልቤ እጄ እንዲህ ተዘርግቶ አይመስልም። ሰው ተኝቶ እጁ እንዴት ይነሳል? ስነቃ እጄ ተዘርግቶ ያገኘውባቸው ጊዜዎች ነበሩ። እስክገረም ድረስ ማለት ነው። እንዲያስብ ያላቅ ቴዎሎጂ ሰውን እንዲያረጋል ብዬ ገምቼ አላቅ። ግን እውነተኛ ግልጠተ መለኮት ወደ ምን መምራት አለበት? ወደ አምልኮ። ስለ እግዚአብሔር ቃል ባወቅን፣ ስለ እግዚአብሔር ባወቅን ቁጥር ወደ መንበርከክ፣ ወደ ማምለክ፣ እግዚአብሔርን በእግዚአብሔር ላይ ወደ መደገፍ፣ በእግዚአብሔር ላይ ወደ መመካት፣ እግዚአብሔርን ወደ ማድነቅ፣ በእግዚአብሔር ወደ መገረም፣ ለእግዚአብሔር ወደ መዘመር፣ ለእግዚአብሔር ወደ መገዛት መምራት አለበት። አትፍሩ።
ሐዋርያ ጳውሎስ እንደሱ ነው ያደረገው። ይሄን ሁሉ ተንትኖ አስረድቶ ምን አለ? የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው፣ ፍርዱ እንዴት የማይመረመር ነው፣ ለመንገዱ ፍለጋ የለው። አስረድቶ ተንትኖ ሲጨርስ እግዚአብሔር እንዴት ታላቅ ነው። የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱ፣ ሁሉ በእርሱ፣ ሁሉ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን አሜን። እግዚአብሔር እንዴት ድንቅ አምላክ ነው። ማንኛችንም እግዚአብሔርን ልናማክር አንችልም። የተገለጠልንን ምስጢር መቀበል ብቻ፣ በእግዚአብሔር መገረም ብቻ፣ በእግዚአብሔር መደነቅ ብቻ፣ ባልገባን ነገር እንኳን እግዚአብሔር ጠቢብ ስለሆነ እጃችንን ባፋችን ጭነን እግዚአብሔርን ማምለክ ብቻ፣ ለፈቃዱ መሸነፍ ብቻ፣ ብልጠታችንን ወደዛ ትተን ለእግዚአብሔር መገረም፣ ለእግዚአብሔር መገዛት። በአእምሮ ራሱ እኮ ፊገራውት አድርገን አንጨርስም። እግዚአብሔር የሚሰራበት መንገድ የራሳችንን ሕይወት እንኳን ብናይ እግዚአብሔር እንዴት አድርጎ እንደሚሰራ፣ እንዴት አድርጎ ነገሮችን እንደሚያገናኝ የእግዚአብሔር ጥበብ፣ የእግዚአብሔር አሰራር ከሰው አእምሮ ምጡቅ ነው። የኛ መልስ ምንድነው? መገረም ብቻ፣ ማመስገን ብቻ፣ መገዛት ብቻ፣ መሸነፍ ብቻ፣ መቀበል ብቻ፣ አማክራለሁ ብሎ መቆም፣ የእግዚአብሔርን ሥራ ለማደናቀፍ መቆም፣ እንዲህ ነው መሆን ያለበት ብሎ ለእግዚአብሔር ሥራ ቦይ መቅደድ አላዋቂነት ነው፣ ትዕቢት ነው። ይሄ አደገኛ ነው። እግዚአብሔርን መዳፈር ነው። ሐዋርያው ጳውሎስ ምንድነው የሚለው? ሁሉ ከእርሱ ነው፣ ምንጩ እሱ ነው፣ ሁሉ በእርሱ ነው፣ አኗሪው ጠባቂው እሱ ነው፣ ሁሉ ለእርሱ ነው፣ መደምደሚያው ጎሉ እሱ ነው። ታዲያ የቱ ጋር ነው እኛ ያለ ነው? ምንጩ እሱ ከሆነ፣ ሁሉ ከእርሱ ከሆነ፣ ሰስቴን የሚያደርገው እሱ ከሆነ፣ ሚንሱ እሱ ከሆነ፣ መንገዱ ሁሉ በእርሱ ከሆነ፣ ደሞ ጎሉ፣ ደሞ ግቡ፣ ደሞ ፍጻሜው ሁሉ ለእርሱ ከሆነ፣ ማጠቃለያው እርሱ ከሆነ እኛ የቱ ጋር ነው ያለ ነው? ሁሉ ከእርሱ ነው፣ ሁሉ በእርሱ ነው፣ ሁሉ ለእርሱ ነው። ሰው ቦታ የለው። በእግዚአብሔር እቅድ፣ በእግዚአብሔር አሰራር ውስጥ እግዚአብሔርን የሚያማክርበት ደግሞ እንዲያርግችን አስገባ፣ እንዲህ ቢሆንስ እንዲህ ነው መሆን ያለበት ለማለት ማንም አይችልም። አልፋና ኦሜጋው ማን ነው? እርሱ ነው። የሥራው ጀማሪ እሱ ነው። ሰስቴይነር እሱ ነው። ፈጻሚው እሱ ነው። ግቡ ለሱ ነው። ስለዚህ ምን አለ? ለእርሱ ለዘላለም ክብር ይሁን አሜን። እግዚአብሔር ሁሉን አዋቂ ከሆነ እኔ ሁሉን መረዳት አያስፈልገኝም። እግዚአብሔር ጠቢብ ከሆነ እኔ ሁሉን መረዳት አያስፈልገኝም። ልቤ ርፍ የሚለው በሱ ጠቢብነት ላይ ነው። ልቤ ርፍ የሚለው በሱ አዋቂነት ላይ ነው። ልቤ ርፍ የሚለው ሁሉ ነገር ከእርሱ በእሱ ለእርሱ መሆኑን በማወቅ ላይ ነው። ልቤ ርፍ የሚለው በመረዳቴ ልክ አይደለም። ልቤ የሚለው ሁሉ በእርሱ እንደሆነ በማወቅ ነው። እግዚአብሔር እንዲህ አይነት አምላክ ከሆነ እኛ ምን አሰጋን? ሁሉ ከእርሱ፣ ሁሉ በሱ፣ ሁሉ ለእርሱ ከሆነ እኛ ምን አሰጋን? የነገሮች ፈጣሪ፣ የነገሮች አኗሪ፣ የነገሮች ወራሽ እሱ ከሆነ፣ ሁሉ ለእርሱ ከሆነ ክብር ለሱ ብቻ የተገባ ነው። በገባንም ባልገባንም ጉዳይ ክብር ለሱ የተገባ ነው። በተረዳነውም ባልተረዳነውም ጉዳይ ክብር ለሱ የተገባ ነው። ባስተዋልነውም ባላስተዋልነውም ጉዳይ ክብር ለርሱ የተገባ ነው። እንደ ዕቅዳችን በሆነውም ባልሆነውም ጉዳይ ሁሉ ለርሱ የተገባ ነው። ሁሉ ከእርሱ፣ ሁሉ በእርሱ፣ ሁሉ ለርሱ ነውና ክብር ለሱ ብቻ ይሁን አሜን። አንኩራራ፣ በእግሩ ስር እንውደቅ። አሜን እንበል፣ እንገዛለት። ክብር ለሱ ብቻ ይሁን። እንጸልያለን። ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ሁሉ በእርሱ ነው፣ ከእርሱ ነው፣ ለእርሱ ነው።
ሁሉን የሚያደርገው እሱ ነው። ሶርሱ እሱ ነው። ሚንሱ እሱ ነው። ኤንዱ እሱ ነው። እቅዱ የሱ ነው። መፈጸሚያው እሱ ነው። ጎሉ እሱ ነው። ለሱ ነው። ልባሞች የሆናችሁ እንዳይመስላችሁ። እግዚአብሔር ሆይ እናመሰግናለን። ሁሉ ካንተ ስለሆነ ፍርድህ ከማይመረመር፣ ጥበብህ ከማይመረመር፣ ማስተዋልህ ከማይመረመር፣ መንገድህ ከማይመረመር፣ አሰራርህ ከማይመረመር ካንተ ስለሆነ ሁሉ ነገር እግዚአብሔር ሆይ የሁሉ አልፋ፣ የሁሉ መነሻ፣ የሁሉ ምንጭ አንተ ስለሆንክ ክብር ላንተ ይሁን። ሁሉ ባንተ ስለሆነ፣ አኗሪ አንተ ስለሆንክ፣ አጽኚ አንተ ስለሆንክ፣ ደጋፊ አንተ ስለሆንክ፣ ሚንሱ አንተ ስለሆንክ፣ አድራሹ አንተ ስለሆንክ፣ ፈጻሚው አንተ ስለሆንክ፣ አድራጊው አንተ ስለሆንክ፣ ሁሉ ባንተ ስለሆነ እግዚአብሔር ሆይ ክብር ላንተ እንሰጣለን። እግዚአብሔር ሆይ ፈጻሚው አንተ ስለሆንክ፣ ግቡ አንተ ስለሆንክ፣ ወራሹ አንተ ስለሆንክ፣ ካንተ ባንተ የሆነው ነገር ላንተ ስለሆነ፣ ለማንኛችንም ግብ አይደለም ላንተ ስለሆነ፣ ግቡ እኛ አይደለንም አንተ ነህ፣ ላንተ ክብር ስለሆነ የሚሆነው ሁሉ እግዚአብሔር ሆይ ላንተ ስለሆነ እናመሰግንሃለን። ያልገባን ብዙ ነገር አለ። ያልተረዳነው ብዙ ነገር አለ። ያልተገለጠልን እጅግ በጣም ብዙ ነገር አለ። በሐሳብ የምንለያይበት ብዙ አይነት ቪው፣ ብዙ አይነት አመለካከት አለ። ጌታ ሆይ ጥበብ ድንቅ ነው። አሰራር ድንቅ ነው። ማንኛችንም አንደርስበትም። እግዚአብሔር ሆይ ከመካከላችን አንተን ለማማከር የሚበቃ የለም፣ አልነበረም። ማንም ፍጥረት አንተን ሊያማክር አይችልም። እናመልክሃለን፣ እንሰግድልሃለን፣ እንገዛልሃለን፣ ሕይወታችንን እንሰጥሃለን። ባወቅነው፣ በተማርነው፣ በተረዳነው መጠን እንሰግድልሃለን። እግዚአብሔር ሆይ በሕይወታችን ስለሰራኸው እናመልክሃለን። በሕይወታችን ስላደረግከው እናመልክሃለን። እግዚአብሔር ሆይ ክብር ላንተ ብቻ ይሁን። 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 እናመልክሃለን። በሰማይ በምድር ክብር ላንተ ብቻ፣ ክብር ላንተ ብቻ ይሁን። እግዚአብሔር ሆይ እናመሰግንሃለን፣ እንገዛልሃለን። ሕይወታችን ባንተ አምልኮ ይሞላ። ሕይወታችን ላንተ በመገዛት ላንተ በመንበርከክ ይሞላ። ሕይወታችን እግዚአብሔር ሆይ ክርስቶስን በመምሰል ይሞላ። በዘመናችን ሁሉ እግዚአብሔር ሆይ ክብር ላንተ የምንሰጠው ከሕይወታችን አይታጣ። እናመሰግንሃለን በኢየሱስ ክርስቶስ ስም።